ይህ በሳር ቤት ከ10 ወር በፊት በ40% ልዩ ቅናሽ የሸጥነው ሳይታችን ነው። አሁንም በ35% ልዩ ቅናሽ ተመልሰናል። በሳር ቤት ከቫቲካን ኤምባሲ ከ200 ሜትር ርቀት ዋናው መንገድ ላይ ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ጠቅላላ ክፍያ። በተጨማሪም ከ30 እስከ 64% ሲከፍሉ ከ15 እስከ 25% የሚደርስ ተጨማሪ ቅናሽ ያገኛሉ። እኛን ለማግኘት ሳይት ለመጎብኘት በ0980 14 14 08 ላይ ይደውሉልን። Please, someone help me! ቁርአንን ከምታስታውሰው ሐፊዛ ሴት ልጅ መቃብር ውስጥ ጥቁር ቁራዎች ለምንድነው አፈሩን የሚያስወግዱት? ልጅቷ በህይወት እያለች ነው መቃብር ውስጥ የተቀበረችው? በህንድ ሀገር በሚገኘው በጋንጂስ ወንዝ አጠገብ ካለ አንድ መንደር ውስጥ አንድ እውነተኛ ተአምር ተከናውኗል። ልብን የሚነካ አእምሮን የሚያስደንቅ የሰማውን ሰው ሁሉ ሱብሃንአላህ፣ ክብር ምስጋና ጥራት ለአላህ ይገባው፣ ለእርሱ የማይቻለው የለም የሚያስብል ታሪክ እንነግራቸዋለን። ይህንን ታሪክ በማህበራዊ ሚዲያ ላይ በሰፊው ሲዘዋወር አግኝተነው እኛም ይጠቅማል ያስተምራል ብለን ስላሰብን ወደ እናንተ ይዘነው መጥተናል። ነገር ግን ይህንን አስደናቂ አስተማሪ ታሪክ ከመጀመራችን በፊት ቅዱስ ቁርአንንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የምትወዱ ሰዎች ይህንን ቪዲዮ ላይክ አድርጉ። በኮሜንት ላይም ሱብሃንአላህ ብላችሁ ጻፉ። ምክንያቱም አሁን ልታዳምጡት የተዘጋጃችሁት ታሪክ ብቻ ሳይሆን ልባችሁን የሚነካና በአይናችሁም ላይ የደስታን በሚያመጣ መልእክትም ጭምር ነው። አሁን ታሪኩን በቀጥታ እንጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን፣ በሰሜን ህንድ በምትገኝ በአንዲት ትንሽ መንደር ውስጥ ጠባብ አውራ ጎዳናዎቿ በመስጂድ ባሸበረቁባት ዘወትር የሚጥለው ዝናብ ከአዛን ጥሪው ጋር ተቀላቅሎ በሚሰማባት መንደር ውስጥ አሚና አብዱራህማን የምትባል አንዲት ወጣት ሴት ከእናቷ ጋር ትኖራለች። ይህች ሴት ሀብታምም ዝነኛም አይደለችም። ነገር ግን ለአላህ ባላት ፍቅር የተነሳ ከሰዎች ሁሉ የበለጠ ሀብታም ሴት ናት። ከልጅነቷ ጀምሮ አባቷ ከሱራ በቀራ ላይ ሲቀራ እየሰማች ነው ጎህ በደንብ ሳይቀድ በፊት ከእንቅልፏ የምትነቃው። እያደገች ስትሄድም ቁርአን ቋሚ ጓደኛዋ ሆነ። በህይወቷ እያንዳንዱ ቅጽበት ላይ ብርሃኗ ሆነ። አሚና የአላህን ቃል የሆነውን ቁርአንን በልቧ ሙሉ በሙሉ ታስታውሰዋለች። የአካባቢውን ህፃናቶችም ሰብስባ በትንሽ ከሸክላ በተሰራ የጭቃ ቤት ውስጥም ታስተምራለች። እርሷም በአንድ ቀለል ባለ ስጋጃ ላይ ተቀምጣና ቁርአኑን ከፍታ ታስቀራለች። የሰከነውና የተረጋጋው ድምጿ ክፍሉን በብርሃን ይሞላዋል። ህፃናቶቹ ልጆች ይወዷታል። የሰፈሯ ሴቶችም ፊቷ እንደ ጨረቃ ያበራል ይላሉ። ያያት ሰው ሁሉ በልቡ ውስጥ ሰላም ይሰማዋል። ሂጃቧን በኩራት ለብሳ ትሄዳለች። ድምጿን ከፍ አድርጋ ተናግራም አታውቅም። በየዕለቱ የምታደርገውን የቁርአን ቂራአቷንም ረስታው አታውቅም። ምንም ያህል የሚጥለው ዝናብ ከባድ ቢሆንም ወይም ሙቀቱ ቢከፋም ሁልጊዜም ለእናቷ እንዲህ ትላታለች፣ እናቴ በዚህ ህይወት ቁርአንን ካስታወስኩ ለአኺራዬ ወይም ለመጪው ዓለም እኖርበታለሁ። ህልሟ በመንደር ውስጥ የቁርአን ሐፊዝና ሐፊዛዎችን የሚያፈራ የሂፍዝ ትምህርት ቤት መገንባት ነው። ነገር ግን እጣ ፈንታ ያዘጋጀችላት ሌላ መንገድ ነበር፣ እንባንም መገረምንም የሚያመጣ እጣ ፈንታ። ይህ በሳር ቤት ከ10 ወር በፊት በ40% ልዩ ቅናሽ የሸጥነው ሳይታችን ነው። አሁንም በ35% ልዩ ቅናሽ ተመልሰናል። በሳር ቤት ከቫቲካን ኤምባሲ ከ200 ሜትር ርቀት ዋናው መንገድ ላይ ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ጠቅላላ ክፍያ። በተጨማሪም ከ30 እስከ 64% ሲከፍሉ ከ15 እስከ 25% የሚደርስ ተጨማሪ ቅናሽ ያገኛሉ። እኛን ለማግኘት ሳይት ለመጎብኘት በ0980 14 14 08 ላይ ይደውሉልን። በአንድ አርብ ዕለት ምሽት በሻባን ወር ሰማዩ በካፊያ ተሞልቶ አየሩን በሞላው ሰዓት አሚና ቁርአኗን ይዛ ከቁርአን ትምህርት ቤት እየተመለሰች ነው። ጎረቤቶቿንና ተማሪዎቿን መንገድ ላይ ስታገኝ ፈገግ ብላ እንዲህ አለች፣ ነገ ሱራ ዩሱፍን የዩሱፍን ምዕራፍ አብረን እንከልሰዋለን።
ልጆች እንዳታረፍዱ ብላቸው ሄደች። የዛን ዕለት ምሽት ከእናቷ ጋር ከመስኮቷ አጠገብ ካለው መኝታ ክፍሏ ውስጥ ተቀመጠች። ነፋሱ ረጋ አድርጎ መጋረጃውን እያንቀሳቀሰው ነበር። ከዛም እናቷ ዛሬ ዝም ያልሽ ትመስልያለሽ አሚና፣ ደህና ነሽ ግን አለቻት። እርሷም ፈገግ ብላ አንድ ቆንጆ ነገር የሚፈጠር እየመሰለኝ ነው እናቴ፣ ልቤን ቀለል ብሎታል ስትል መለሰች። ውዱእ አደረገች እና ከዛም 2 ረጅም ረካዓ ሰላት ሰገደች። ከዛም ተቀመጠችና ሱራ ያሲንን መቅራት ጀመረች። በሚንቀጠቀጥና በእንባ በታጀበ ሙሉ ክፍሉን በሞላው ድምፅ ለእነርሱም አዛኝ ከሆነው ጌታ በቃል ሰላምታ አላቸው የሚለው አንቀጽ ጋር ደረሰች። ፈገግ አለች። ቁርአኑንም ወደ ደረቷ አስጠግታ ያዘችው። ከዛም ቀስ አድርጋ በእርጋታ ጭንቅላቷን ከግድግዳው ጋር አስደገፈች። ከጥቂት ደቂቃዎች በኋላ እናቷ ወደ ክፍሉ ስትገባ የልጇን ሰውነት እንቅስቃሴ አልባ ሆኖ አይኖቿ ተጨፍነው ፊቷ ልክ እንደ ሙሉ ጨረቃ እያበራና ስላሳ ፈገግታ በከንፈሯ ላይ አርፎ አገኘቻት። እናትየዋም ጮኸች፣ አሚና ተነሽ የኔ ልጅ። ግን እርሷ ወደማይቀረው ዓለም በሰላማዊ መንገድ ሄዳ ነበረ። ወደ አቅራቢያው ሆስፒታል ወሰዷት። በዚያም ሲደርሱ ህንዳዊው ሙስሊም ዶክተር በሐዘን በተሞላ ድምፅ ምንም ሳትሰቃይ ተረጋግታ አልፋለች፣ ነገር ግን ፊቷ የተኛችና ፈገግ ያለች ነው የሚመስለው አለ። የቀብር ስነ ስርዓቷ በማግስቱ ተካሄደ። በአቅራቢያው ካለው መንደር ሳይቀር በሺዎች የሚቆጠሩ ሰዎች ዱዓ ሊያደርጉላት፣ ሊጸልዩላት በቀብሯ ላይ ታደሙ። ሁልጊዜ ጎህ ሲቀድ መንደርተኞቹ ቁርአን እየቀሩ ከሚያሳልፉበት ወንዝ ፊት ለፊት ካለው የመቃብር ስፍራ ተቀበረች። ነገር ግን በቀናት ውስጥ መቃብሯ በመላው ህንድ ውስጥ መነጋገሪያ እንደሚሆን የገመተ ሰው አልነበረም። ከተቀበረች ከ3 ቀናቶች በኋላ የመንደሩ ነዋሪዎች ለፈጅር ሰላት እየተዘጋጁ በነበረበት ሰዓት የመቃብር ጠባቂው ወደ መስጊዱ እየጮኸ መጣ። በፍጥነት ኑ፣ በአሚና መቃብር ላይ እንግዳ ነገር እየተፈጠረ ነው አለ። ወንድና ሴቶች አንድ ላይ ተሰበሰቡ። በቦታው ላይ በደረሱም ጊዜ ባዩት ነገር በጣም ተደነቁ። በርካታ ቁራዎች በመቃብሯ ላይ ከበው በሚያስፈራና ጆሮን በሚበሳ ድምፅ ጮኹ። አንድ በአንድ እየሆኑ ከሰማይ በመውረድ በማንቁራቸውና በክንፋቸው አፈሩን መቆፈር ጀመሩ። የሆነ ነገርን ከስሩ ለማውጣት እየሞከሩ ያለ ይመስል። ጠባቂው ሊያባረራቸው ሞከረ፣ ነገር ግን አልሸሽልህ አሉት። በፈንታው የበለጠ አስደንጋጭና ድምፃቸውንም ጎላ አድርገው መጮህ ቀጠሉ። አንደኛው ሰው ከተሰበሰቡት መሃል ወፎች እንዲህ ሲሆኑ በሕይወቴ አይቼ አላውቅም፣ የሚያለቅሱ ነው የሚመስለው አለ። የመስጊዱ ኢማም በጣም የተከበሩና ብልህ ሊቅ ሰው ናቸው። ወደፊት በመምጣት በሚንቀጠቀጥ ድምፅ ይህ ተራ ነገር አይደለም፣ ትልቅ ነገር ካልሆነ ጉዳዩ የትኛውም ወፍ ወደ መቃብር አጠገብ ሊቀርብ አይችልም። ቀስ በቀስ ወደፊት መቅረብ ጀመሩ። አፈሩ የሚተነፍስ ይመስል ይርገበገብ ነበረ። ቁራዎቹ ድንገት ጸጥ አሉ፣ አተኩረው መቃብሩን እያዩ። ሁሉንም ሰው ፍርሃት ዋጠው። ማንም ሰው ከዚህ በፊት ተሰምቶት የማያውቀው አይነት ስሜት አደረበት። አንደኛው ሼህ አሚና በሕይወት ልትኖር ትችል ይሆን ሲል ጠየቀ። ሼሁም እርሱን የሚያውቀው አላህ ብቻ ነው፣ ነገር ግን እያየን ያለነው ነገር ከእርሱ ምልክቶች መሃል አንዱን ነው። እስከ ጠዋት ድረስ ለመጠበቅ ወሰኑ። ማናቸውም መሄድ አልቻሉም። በዛ መቃብር ውስጥ ያለውን ሚስጥር ለማወቅ ሁሉም ጓጉተው ነበርና። ጎህ ሲቀድ ሼሁና መንደርተኞቹ ወደ መቃብር ስፍራው ተመለሱ። ሼህ ረሕመቱላህ ኻን ወደፊት ተራመዱና ለጠባቂው ቀስ አድርገህ መቃብሩን ቆፍረው፣ ሟቿን መጉዳት የለብንም፣ ከዚህ ጀርባ አንዳች መለኮታዊ ጥበብ ካለ እናያለን። ሰውየው በጥንቃቄ አፈሩን ሲያስወግድ ከመሬቱ ስር ደብዘዝ ያለ ድምፅ ተሰማ። ሹክሹክታ፣ ለስላሳ ግን ደግሞ ግልጽ የሆነ አላሁ አክበር አላሁ አክበር ሲሉ ሴቶቹ ጮኹ። ወንዶቹም ተንቀጠቀጡ። ሼሁም አለቀሱ። ጌታዬ ሆይ እዘንልን፣ አሚና ናት። መቆፈራቸውን ቀጠሉ። እየቆፈሩ ዚክር ያደርጉ ነበረ። ቁፈራቸውንም ንጹሕ ነጭ ከፈን እስከሚታይ ድረስ አደረጉ። የመጨረሻውን የአፈር ንጣፍ እንዳነሱ ቆንጆ መዓዛ ያለው ጠረን አየሩን አወደው። ሰማያዊ ሽቶ የተነሰነሰ ይመስል አካባቢው በጥሩ መዓዛ ተሞላ። አሚና ተኝታለች። በዛ ፊቷ በብርሃን ያንጸባርቃል። በቀኝ እጇ ትንሽ ቁርአን ይዛለች። ሱራ አራህማን ተከፍቷል። ሰውነቷ ምንም ለውጥ አያሳይም። ምንም የሞት ፈለግ የነካት አይመስልም። ይልቁንም ዝም ብላ ያንቀላፋች ነው የምትመስለው። ሼሁ ተንበርክከው እያለቀሱ
በአላህ ይሁንብኝ፣ ይህ ምልክቱ ነው። በአላህ ቃል የኖረ ሰው ሽልማቱ ይህ ነው አሉ። ከዛም ቀስ አድርገው ደግመው ቀበሯት። በመቃብሯ ላይ አልፋቲሃን ከቀሩ በኋላ ከዛም ቁራዎቹ በአንድ ጊዜ ወደ ሰማይ በረው ሄዱ። 3 ጊዜ ጎላ ባለ ድምፅ ከጮሁ በኋላ ወደ አድማሱ ገብተው ተሰወሩ። ከዛን ቀን ጀምሮም አንድ ቁራ በዛ የመቃብር ስፍራ ላይ ዳግመኛ ታይቶ አያውቅም። ቀናቶች አለፉ። እናቷ መተኛት አቃታት። በአንድ ዝናባማ ምሽት ውዱእ አደረገችና ወደ ልጇ ክፍል ሄደች። ጠረኗን ለማሽተት ፈልጋ የአሚናን ቁርአን ከፈተችው፣ ሁልጊዜ ጠዋት እንደምታደርገው። ነገር ግን ትንሽ ቁራጭ ወረቀት ከቁርአኑ ውስጥ ሸልኮ ወለሉ ላይ ወደቀ። በሚንቀጠቀጡ እጆቿ አንስታ ነበበችው። የተጻፈው በልጇ ቆንጆ የእጅ ጽሑፍ ነው። እንዲህ ይላል: እናቴ እኔ ብሞት እንዳታለቅሽ፣ ከጌታዬ ጋር ከመገናኘት የበለጠ ነገር በሕይወቴ ተመኝቼ አላውቅምና በእጆቼ ቁርአንን አስይዘሽ ቅበሪኝ። በመቃብሬም ላይ ቁራዎችን ተሰብስበው ካየሽ አላህ እንዳረሳኝ እወቂ። በእኔ ላይ ያለው ምሕረትና እዝነት ከሕልሞቼ በላይ ታላቅ መሆኑን እወቂ። እናቷ እንባዋ እየፈሰሰ ኦ አላህ ታውቅ ነበረ ስትል ጮኸች። ታሪኩ በመንደሩና በአጎራባሽ ከተሞች በሰፊው ተስፋፋ። ሰዎች በቁርአኗ በመቃብር አጠገብ ለመቅራት መምጣት ጀመሩ። ሙስሊም ያልሆኑት ሂንዶች፣ ቡድሂስቶች እንኳ በዛም ቆመው ሁኔታውን ይታዘቡ ጀመር። ከእነዚህ ሙስሊም ካልሆኑ ሰዎች መሃል አንዱ ሃይማኖታችሁ በጣም የሚደንቅ ነው፣ ሞትን ከሕይወት በላይ ውብ ያደርገዋል አለ። ታሪኳ ሕያው ስብከት ሆነ። መቃብሯም ሰዎች ሁልጊዜ አርብ ቁርአን ለመቅራት የሚሰባሰቡበት ስፍራ ሆነ። ስሟም በሀገሪቷ ውስጥ ባሉት መድረሳዎች ላይ ሁሉ ይጠቀስ ጀመረ፣ አላህ ያረሳት ሴት በሚል። ብዙ ዓመታት ካለፈ በኋላ በአንድ ወቅት ቁርአን ታቀራቸው የነበሩት ሕፃናቶች አደጉ። በመንደሩ ውስጥም ትልቅ የቁርአን መማሪያ ማዕከል ገነቡ፣ ዳር አሚና የቁርአን ሂፍዝ ማዕከል የሚል። በአንድ የረመዳን ወር ሰዎች በመስጊድ ቁርአንን ለመጨረስ ተሰብስበዋል። የመንደሩ እናቶችም አሚና እንዲያነቡ ሰጥታቸው የነበረውን ቁርአን ይዘዋል። ከታዳሚው ፊት ሼህ ረህመቱላህ ኻን ቆሙና እንዲህ አሉ: የዛሬውን ቁርአንን የማጠናቀቂያ ሁጥባችንን መታሰቢያነቱን ለእህታችን አሚና ነፍስ እናደርገዋለን፣ መቃብርን ወደ ብርሃን ለቀየረችው ሴት። ቂራአቱም ተጀመረ። የሕፃናቶቹም ድምፅ ከአንቀጾቹ ጋር ቆሉ። ድንገት ጥቁር ቁራ በተከፈተው መስኮት ወደ ውስጥ በሮ ገባና ከፊት ያለው ትልቁ ቁርአን ላይ አረፈ። ከዛም 3 ጊዜ ጮኸ። ወደ ሰማይ በሮ ከመሄዱ በፊት መስጊዱን እንግዳ የሆነ ዝምታ ሞላው። ከዛም ድንገት እንባ መፍሰስ ጀመረ። ከምዕመናኑ መሃል የሐዘን እንባ ሳይሆን ይልቁንም የደስታ እንባ ነበረ። የእምነት የሰላም እንባ። ሼሁ ድምፃቸው እየተንቀጠቀጠ መልእክቱ ከጌታዋ ዘንድ የመጣ ይመስላል። ደህና ነኝ፣ በጀነት ነኝ የምትል ይመስላል አሉ። ሁሉም ሰው ወደ ሰማዩ ተመለከተ። የጥቁር ወፍ ቅርጽ ያለው ደመና ውል ብሎ በሰማዩ ላይ አለፈ። በምትወጣው ፀሐይ ዙሪያው ተከቦ የአሚና እናት በስሱ ፈገግ አለችና አልሐምዱሊላህ ልጄ ሰላም አግኝታለች አለች። በዚህም ሙሉ ህንድን ያስለቀሰውን ታሪካችንን እንቋጫለን። በልቧ ቁርአንን የተሸከመችዋ ሴትን ታሪክ። ሕይወቱን በቁርአን የሚኖር በብርሃን ውስጥ ሆኖ ይሞታል። ትውስታቸውም ለዘላለሙ ይኖራል። አበቃን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህ በሳር ቤት ከ10 ወር በፊት በ40% ልዩ ቅናሽ የሸጥነው ሳይታችን ነው። አሁንም በ35% ልዩ ቅናሽ ተመልሰናል። በሳር ቤት ከቫቲካን ኤምባሲ ከ200 ሜትር ርቀት ዋናው መንገድ ላይ ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ጠቅላላ ክፍያ። በተጨማሪም ከ30 እስከ 64% ሲከፍሉ ከ15 እስከ 25% የሚደርስ ተጨማሪ ቅናሽ ያገኛሉ። እኛን ለማግኘት ሳይት ለመጎብኘት በ0980 14 14 08 ላይ ይደውሉልን።